በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንዴት ዋላችሁ? በምህረት በጸጋው የደገፈን እንደ መልካምነቱ በተደጋጋሚ ዕድል በፊቱ እንድንሆን ሕያው ቃሉ እንድንሰማ ምህረቱን ያበዛልን የአባቶቻችን አምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባታችን ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እንደ ጌታ መልካምነት ሁለት የመጽሐፍ ቅዱስ ክፍሎችን አንድ ላይ በማድረግ ባለን ጊዜ የምንገለገል ይሆናል። በዋናነት በትንቢተ ዮናስ የተጻፈውን ታሪክ ወይም ደግሞ ቃል መሰረት እናደርጋለን። ግን ርዕሳችንን የምንዋሰው በማቴዎስ ምዕራፍ 12 ላይ ካለ ቃል ይሆናል። በማቴዎስ ምዕራፍ 12 ሰፊ ነገር ተጽፏል። እስከ ቁጥር 50 ቁጥሮች አሉት። ትንቢተ ዮናስ 4 ምዕራፎች ነው ያሉት። የአራቱ ምዕራፎች ቁጥር አንድ ላይ ቢደመር በማቴዎስ 12 ላይ ካለው ቁጥር አይሰፋም። አጭር ምዕራፎች ወይም አጫጭር ቁጥሮች ያሏቸው ምዕራፎች ናቸው። ስለዚህ ጠቅለል በማድረግ በአራቱ ምዕራፎች የተጻፈውን ነው ለዛሬው መልእክት መሰረት አድርገን የምንካፈለው። እንዳልኳችሁ ርዕሱን ግን ከማቴዎስ ምዕራፍ 12 ቁጥር 41 እንዋሳለን። የማቴዎሱን ላንብበውና ሁለቱን አንቀጾች ከቁጥር 1 እስከ ቁጥር 8 እና ከቁጥር 38 እስከ 42 ያለውን ማቴዎስ 12 ማለት ነው። ያው በተጓዳኝ ምንባቦች ይሄ ነገር ተደጋግሞ ተጽፏል። የሆነ ሆኖ ማቴዎስ ላይ ያለውን ርዕሱን ስለሆነ ከዚህ ወስደው እንዲሁ ርዕሱን ብቻ ላለመቆንጸል አንቀጾቹን ወይም ሁለቱን አንቀጾች አነባቸዋለሁ። በዛን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመረ። ፈሪሳውያን አይተው እነሆ ደቀ መዛሙርትህ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔርን ቤት እንደገባ ካህናት ብቻ እንጂ ከእርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መሥዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችኋቸው ነበር። የሰው ልጅ የሰንበት ጌታ ነውና። ቁጥር 6 ላይ ከመቅደስ የሚበልጥ እዚህ አለ ይላል። ወደ ቁጥር 38 ስንሻገር
በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ እዚህ አለ። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድባቸዋለች። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆ ከሶሎሞን የሚበልጥ እዚህ አለ። ቁጥር 41 ላይ ያለውን ከትንቢተ ዮናስ ጋር በማያያዝ ትኩረት እናደርግበታለን ስላልኋችሁ ከመቅደስ የሚበልጥ ከዮናስ የሚበልጥ ከሶሎሞን የሚበልጥ እዚህ አለ ይላል። እዚህ ምዕራፍ ላይ ራሱ ጌታ ኢየሱስ የተናገረው ነው። ቁጥር 41 ላይ ያለውን ከዮናስ የሚበልጥ እዚህ አለ የሚለውን ኃይለ ቃል ርዕስ አድርገን ርዕስ ለምትይዙ ሰዎች ርዕሱ ላይ ብቻ ትኩረት አላደርግም። በእርግጥ እንደተለመደው ግን ከዮናስ የሚበልጥ እዚህ አለ በሚል ርዕስ የምንካፈል ይሆናል። አጭር ጸሎት እናደርጋለን። ጌታ ሆይ ባስለመድከን ቸርነት በማይደበዝዝ በማይነጥፍ በማያረጅ ሁልጊዜም ሕያው በሆነና ቅዱስ በሆነ ምክርና ቃልህ ወደኛ ሕይወት እንድትመጣ ጊዜውን ላንተ አሳልፈን እንሰጣለን። ቅዱስ አባት ሆይ ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር ከሕዝቡ ይለየኛል አይበል ተብሎ እንደተጻፈ በዘመናት ሁሉ ተናግረሃቸው ከሰሙ ያንተ ምሕረት ካተረፋቸው ያንተ ሰላም ልባቸውን ካሳረፈላቸው ሳንጎድል እንደ ምሕረትህ ብዛት ዛሬም በመካከላችን በነገር ሁሉ ልትጠቅመን እጅህ እንድትዘረጋን ለምንሃለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ቃልህን ለማጣመም በክፋትና በተንኮል የሚመላለሱ የክፋት መንፈሳውያን ሰራዊት በአንድም ሰው ላይ እንደ ክፋታቸው ማድረግ እንዳይችሉ ስራቸው በስምህ የታሰረ ይሁን። እግዚአብሔር ሆይ በአካል እዚህ ላሉ በልዩ ልዩ የሚዲያ አማራጮች በያሉበት ለሚሰሙ በሚተላለፍበት ጊዜና ወቅት ለሚያደምጡ ሁሉ እንደ ቃልህ በጨው እንደተቀመመ በጸጋ ሆኖ ምክርህ ወደ ሁሉ እንዲያልፍ ጸጋ ይደግፈን። አንተ መምህራችን ነህ፣ የሕይወታችን ባለቤት አንተ ነህ። እንደምትፈቅደው እንደምትወደው አድርገህ አንተ ተናገር። በጌታ በኢየሱስ ክርስቶስ ስም አሜን። ከዮናስ የሚበልጥ እዚህ አለ የሚለውን ኃይለ ቃል ርዕስ አድርገናል። ስለዚህ ጉባኤ ሳስብ ዓርብ ዕለት ምንድን ነው ማገለግለው እያልኩ ስጸልይ ይሄ ዮናስ ታሪክ ትንቢተ ዮናስ ዝም ብሎ ወደ ልቤ መጣ እና እሱን ሳሰላስል 2 ቀን ሆነ እና በአጋጣሚ ነይ እኮ ነገ ልትመጣ ነው የሚል ነገር ሰማሁ እና ገረመኝ። ማለት ቀኑን አስቤ አይደለም ያዘጋጀሁት፣ ግን ዝም ብሎ ጉዳዩ ገረመኝ። እንደምታውቁት ያው እኔ የብሉይ ኪዳን ቅዱሳት መጻሕፍት ያው ሲፈለቀቁ ክርስቶስን እንደሚያሳዩ በእያንዳንዱ ገጽ አይን ካልተዘጋ በቀር
ጌታ ኢየሱስ እንደሚታይ አምናለሁ። ከዘፍጥረት ጀምሮ በየትኛውም የብሉይ ኪዳን መጻሕፍት ውስጥ ክርስቶስን ማየት እንደሚቻል አምናለሁ። ከዚህ የተነሳ ብሉይ ኪዳን እንደ አዲስ ኪዳን ፍንትው ያለ ግልጥ ያለ ቀጥታ ወደ ጉዳዩ የገባ ባይሆንም ግን እንደ ጥላም ሆኖ እንደ ድልድይም ሆኖ እንደ ርካብም ሆኖ እንደ መሸጋገሪያም ሆኖ በተስፋ የሚጠበቀውን የአዲሱን ኪዳን እውነት እንደሚያሳይ ይታወቃል። የሆነ ሆኖ ግን ብዙ ጊዜ ድሮ በነበረኝ አገልግሎት ብዙ ትኩረቴን የማደርገው ብሉይ ኪዳን ላይ ነበር እና ምክንያቴን ደግሞ አንድ ጊዜ ነግሬያቸዋለሁ። ቶሎ ኢየሱስ ሲባል ሰው ሁሉ ጆሮ ስለሚነቃ እና አንተ ሁሌም ስለ ኢየሱስ ነው የምታስተምረው፣ ዛሬ ደግሞ ስለ እንትና አታስተምርም ይላሉ ቀን ቆጥረው አንዳንዶቹ እና አስጨናቂ ነበርና እንደው ቀጥታ ወንጌሉ ሲሆን አንዳንዱ ሰው እንደዛ ስለነበር አንዳንድ ቦታዎች ብዙ ጊዜ ብሉይ ኪዳን ላይ ጊዜ ይወስዳል እና አጠፋለሁ እና አንዳንድ ጊዜ የብሉይ ኪዳን ታሪኮች ሰፊና መሳጭ ስለሆኑ ጊዜም ስለሚይዙ ወደ አዲሱ ኪዳን ለመድረስ ስታደፍ ሰዓት እያለቀ ብዙ ጊዜ ራሴ ወቅሽ ያውቃል። ከዛ ወዲህ የዛ ዘመን ተገላባጭ እንዲሆን ነው መሰለኝ ሙሉ ትኩረቴ አዲስ ኪዳን ላይ ሆኗል። የሆነ ሆኖ ግን አሁንም መለስ ብሎ የብሉይ ኪዳን መጻሕፍትን ማየት መልካም ነውና ብዙ የምንማረው ነገር ስላለ በዛ ህሊናና መንፈስ ይሄንን የመጽሐፍ ክፍል በማስታወስ እናየዋለን። ነቢዩ ዮናስ ከክርስቶስ ልደት በፊት ከ793 እስከ 755 ያገለገለ ነቢይ እንደሆነ በሰሜን እስራኤል ገሊላ አካባቢ የኖረ ሰው እንደሆነ ይታወቃል። የእርሱ የትንቢት አገልግሎቶች በሌሎች ቅዱሳት መጻሕፍት የብሉይ ኪዳን መጻሕፍት አንዳንድ ቦታዎች ተጠቁመዋል። ከዛ ባሻገር ግን በዚህ የመጽሐፍ ክፍል ሙሉን ማለት ይቻላል በሱ ሕይወት ዙሪያ የሚያጠነጥን ይምሰል እንጂ እግዚአብሔር ለሰው ሁሉ ያለውን ልብ የሚያሳይ የእስራኤል ብቻም ሳይሆን እግዚአብሔር የመላው የሰው ልጆች አምላክ እንደሆነ የሚያሳይ የጌታ ምሕረት ልክ እንደ ሕዝቡ ለነቢዩም ልክ እንደ ነቢዩ ለሕዝቡም እንደሚያስፈልግ ከሚያስተምሩ ቅዱሳት መጻሕፍት መካከል አንዱ ነው። ታሪኩን ብዙዎቻችን የምናስታውሰው ይመስለኛል። እንዳልኳችሁ አጫጭር ምዕራፎች ስላሉት ጠቅለል አድርገን ማየት ስለምንችል ታሪኩን ጠቅለል በማድረግ በማንበብ እያንዳንዱ ምዕራፍ ውስጥ የምናየውን ነገር እንመለከታለን። የመጀመሪያው ምዕራፍ ከቁጥር 1 ጀምሮ በምናየው ክፍል እንዲህ ተጽፏል። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ይላል። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷም ላይ ስበክ አለው። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይለናል። እንግዲህ እግዚአብሔር ቃል ወደ አማቴ ልጅ
ወደ ዮናስ መጣ ማለት እግዚአብሔር ወደ አማቴ ልጅ ወደ ዮናስ መጣ ማለት ነው። እግዚአብሔር ተናገረው፣ ወደ ነነዌ ሄደህ በእርሷ ላይ ስበክ አለው። የስብከት ኃላፊነት ወደቀበት። ነነዌ እንደምታውቁት የአሦር ግዛት ነው። በዛሬዋ ሰሜናዊ ኢራቅ ውስጥ የምትገኝ ቦታ ናት። በእርግጥ ሲሪያና አሦር ብዙ ጊዜ ስለሚቀላቀሉብን ከገሊላ 15 ኪሎ ሜትር በስተሰሜን ሊባኖስ አካባቢ ማለት ነው ሲሪያ የምትባል ወይም ደግሞ አሦር ወይም ሐጾር የምትባል አንድ የተቀጠረች ከተማ እንደነበረች ታሪክ ያሳያል። ከዛ ባሻገር ከገሊላ 800 ኪሎ ሜትር ርቀት ላይ ከጤግሮስ ወንዝ በስተ ምስራቅ በኩል እንዳልኳችሁ ከገሊላ 800 ኪሎ ሜትር ርቀት ላይ በርቀት መስጴጦሚያ ተብሎ ድሮ ይጠራ በነበረው በባቢሎን በስተሰሜን ምስራቅ በኩል ያለች የአሦር ከተማ ናት ነነዌ። የነነዌን ድካምና ችግር በተመለከተ ዮናስ እንዲላክላቸው የሚጋብዝ ብዙ ችግር እንደነበረባቸው በዚህኛው ክፍል ችግራቸው በዝርዝር ባይቀመጥም በትንቢተ ናሆም ምዕራፍ 3 ላይ ግን በዝርዝር ነነዌ ምን እንደምትመስል እናያለን። ነነዌ በጣዖት አምልኮ፣ በእርስ በርስ ጦርነት ልክ እንደ ድንጋይ ሬሳ እንቅፋት እስኪሆን ድረስ በደም የተጨመላለቀች ሀገር ናት። ንጥቂያ፣ ግልሙትና ወይም ደግሞ ባዕድ አምልኮና ምንዝር የሞላባቸው ሰዎች መኖሪያ ናት። እንደሚታወቀው እግዚአብሔር በኪዳን የጠራው አብርሃምን ነው። የአብርሃም አምላክ ተብሎ ተጠርቷል። ብዙ ጊዜ እንደምናነሳው እግዚአብሔር የአብርሃምና የዘሩ አምላክ ብቻም ሳይሆን በአብርሃም ጥሪ ውስጥ የምናስተውለው እግዚአብሔር እሱን ሲጠራው በሱ በኩል ለሌሎችም በረከት እንዲሆን ጭምር ነው። የመጀመሪያው በዛው ዘመን እንኳ ሐዲሱ ኪዳን ከመኖሩ ወይም ደግሞ ከመገለጡ በፊት እግዚአብሔርን በማወቅ አንድ አምላክን በማምለክ ከሌሎች አማልክት በማምለጥ ለእግዚአብሔር ብቻ በመስገድ ይሄንኑ የሚያመለክቱ መመሪያዎችንና ሕጎችን በመያዝ ከራሳቸው አልፈው ለሌሎቹም በጎ ተጽዕኖ እንዲያደርጉ እድል የተሰጣቸው ሰዎች ናቸው። ነቢያት ብዙ ጊዜ በዚህ አካባቢ ነው የሚያገለግሉት። ከእስራኤል እንደሚነሱ ብዙዎቹ ነቢያት በዛ አካባቢ እንደሚያገለግሉ ይታወቃል። ግን እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል እንደምናነበው የአብርሃም ዘር የእስራኤል አምላክ ብቻም ሳይሆን የነነዌም ጥፋት የሚመለከተው የሁሉ አምላክ መሆኑን በማረጋገጥ ሂድና ወደ ነነዌ ስበክ በማለት ዮናስን ለዚህ ታላቅ ኃላፊነት ጠራው። በግልጽ መጽሐፉን ስናነብ እንደምናስተውለው ዮናስ ጥሪውን ለመቀበል ፈቃደኛ አልሆነም። መጽሐፉን ስናነብ እንደምናስተውለው አንደኛውና የተገለጠው ምክንያቱ ያው እግዚአብሔር መሐሪና ይቅር ባይ ነው። እኔ ሄጄ ትንቢት እናገራለሁ፣ እግዚአብሔር ምሕረት ያደርጋል እና እኔ ውሸታም ልባል ነው የሚል ክብሩን ማዕከል ያደረገ ስሙን ማዕከል ያደረገ ሸክም በውስጡ አለ። ይሄ በጣም አሳዛኝ ነገር ነው። በተለይ ለእግዚአብሔር ሰው፣ በተለይ ለአገልጋይ ምን ማለት እንደሆነ አስቡት።
አገልጋይ ምን ሊያገለግል ነው አገልጋይ የሚሆነው? ነብይ ምን ሊያደርግ ነው ነብይ የሚሆነው? በነብይነት ክብር አንቱ ተብሎ በሚያውቁት ተከብሮ የተናገረው ትንቢት እየተፈጸመ መፈጸሙን እያረጋገጠ አንቱ ተብሎ ለመኖር ነው እንደ የትንቢት አገልግሎት። ምንድነው ፋይዳው? ነቢያት የእግዚአብሔር አፍ ናቸው። እግዚአብሔር የሚላቸውን ወደ ህዝቡ ያመጣሉ። ለዚህ የተጠሩ የእግዚአብሔርን ስም ከፍ አድርገው የሚያውጁ አገልጋዮች ናቸው። የነብይነት አገልግሎት በጥቅሉ በብሉይም ሆነ በአዲስ ኪዳን ይሄን መልክ የያዘ ነው። ይሄ ሰው ግን በጣም የሚገርም አይነት አለማስተዋል ውስጡ ይታያል። ምናልባትም አንዳንድ መጻሕፍት ሳነብ እንዳየሁት ይሄ ሰው የነነዌ ሰዎች እንዲድኑ የማይፈልግም ሰው ሊሆን ይችላል። አንዳንድ መጻሕፍት ላይ ምን አነበብኩ ይመስላል፣ አሦራውያን ተደጋጋሚ የእስራኤል ሕዝብ ጠላቶች ናቸው። በመሰረቱ አንዳንድ ታሪኮች እንደው በእውነት ያሳዝናሉ። አንዳንድ ይሄ አሁን መስጴጦሚያ የሚባለው አካባቢ፣ ይሄ አሦራውያን ያሉበት አካባቢ በአጠቃላይ ምናልባት እናንተ አንብቡት። የኬጡራ ልጆች፣ ስለ ኬጡራ ልጆች ሰምታችኋል? ኬጡራን ታውቋታላችሁ? ከሳራ ሞት በኋላ አብርሃም ያገባትን ሴት የሷ ልጆች፣ ስለ ሷ ልጆች ሰምታችኋል? እኔ አንድ ጊዜ እውነቴን ነው የምላችሁ፣ በመጀመሪያ ደረጃ አንድ ነገር በጣም ገረመኝ። አብርሃም የተጠራው ከባቢሎን ነው። ከባቢሎን ማለት ከኢራቅ ደቡባዊ ክፍል ማለት ነው። አብርሃም መጀመሪያ የተጠራው ከዛ ነው። በመሰረቱ ያ ቦታ ወይም ደግሞ ያ አካባቢ በዘፍጥረት 10:22 ላይ እንደምናነበው የሴም ነገድ ያረፈበት አካባቢ ነው። ሴማውያን ናቸው። አብርሃም ከዛ ነው የወጣው። አሁን ያዕቆብንና በግልጽ የምናውቃቸውን የያዕቆብ ልጆችን አስቡ። ከዛ ባሻገር እስማኤልን አስቡ። ከዛ ባሻገር የኬጡራን ልጆች አስቡ። መላው እዛ አካባቢ የሰፈረው ኢራን በሉት ኢራቅ በሉት በአጠቃላይ የአብርሃም ዘር ነው። የሚባላው ደም የሚለቃለቀው የአብርሃም ዘር ነው። እውነቴን ነው የምላቸው። አንድ ጊዜ የኬጡራን ልጆች እንደው ዝም ብዬ ይሄ የዘር ሐረጋቸውን ከሌ ወለደ የሚለውን ዝም ብዬ ለቀምኩና በጣም ተከዝኩ። አንድ ህዝብ የአንድ አባት ልጆች ናቸው ደም የሚለቃለቁት። ወደ ኋላ ከሄድን መቼም ይሄ ሁሉ የአንዱ የአዳም ልጅ እንደሆነ ይታወቃል። ይሄ እንዳለ ሆኖ ይሄ በጣም ገረመኝ። የአብርሃም ልጆች ከኬጡራ የተወለዱ፣ የአብርሃም ልጆች ከእስማኤል የተወለዱ፣ የአብርሃም ልጆች ከያዕቆብ የተወለዱ፣ ያ ሁሉ አካባቢ የሰፈረው ህዝብ የአንድ አባት ልጅ አንድ ነገድ፣ ግን በታሪክ አጋጣሚ እዛና እዚህ ተፋልሶ ወይም ፈልሶ እየኖረ ደም ሲለቃለቅ የምናየው የሚገርም ህዝብ ነው። ይሄ አስገራሚው የምድራችን መልክ ነው። ብዙ ስለዛ በመናገር ጊዜ አላጠፋም፣ ግን አሳዛኝም ነው። አስገራሚ ብቻ አይደለም። አንዳንድ መጽሐፍት ከዚህ ታሪክ ጋር በማያያዝ ለዘመናት የአሦር ነገስታት፣ በተለይ ሌላውን ተውት፣ ከክርስቶስ ልደት በፊት እነ ስልምናሶር እነ ሳርጎን የሰሜኑን መንግስት ጠርገው ይዘው የሄዱበት ታሪክ፣ ከገሊላ እስከ ሰማርያ በአሦር ልጆች እጅ የወደቀበት ታሪክ፣ ከዛም ህዝብ አፍልሰው መውሰድ ብቻ አይደለም፣ አምጥተው ደግሞ ህዝቡን ያዳቀሉበት ታሪክ። ዮሐንስ ምዕራፍ 4 ላይ እንደምናነበው የሰማርያ ሰዎች ከሌሎቹ ጋር እስከማይተባበሩ ድረስ እንደተለዩ የተቆጠሩበት ታሪክ ከዚህ ህዝብ ታሪክ ጋር የተገናኘ ነው። ከነነዌ ወይም ደግሞ ከባቢሎን ወይም ደግሞ በጊዜው ጤግሮስ አካባቢ ይኖሩ የነበሩ የባቢሎን ህዝቦች ታሪክ ነው ከዚህ ጋር የተያያዘው። ምናልባትም ለዘመናት በተለያየ አይነት ውጊያ እስራኤልን ሲያስጨንቁ የነበሩ፣ ሰሜን እስራኤልን መያዝ ብቻ አይደለም ደቡቡንም ያስገበሩበት ዘመን ነበር። እስከ 612 ዓመተ ዓለም ድረስ በባቢሎን የአሦር መንግስት እስከወደቀበት ጊዜ ድረስ የአሦር ኃይል ለእስራኤል ሰሜናዊ ግዛት ለደቡባዊም ግዛት እጅግ አስጨናቂ ነበር። ምናልባት ነቢይ እንደመሆኑ ገሊላ የኖረ ሰው እንደመሆኑ ከእግዚአብሔር ሰውነት በላይ ገሊላዊነቱ ሚዛን ደፍቶበት ደግሞ ለነሱ ምህረት ብሎም ከሆነ አላውቅም።
ታውቃላችሁ አይደል? ሰው ካላስተዋለ ይኸውላችሁ ዕውቀት የማይለውጠው ጨለማ፣ ከፍ ያለ ሰማያዊ አጀንዳ የማይቀይረው ደዌ በውስጡ ይኖራል። ይሄ ሰው እዚህ ጋር ላስቀምጠው። አንድ ነገር ላስታውሳችሁ። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ከትንሣኤ በኋላ ወደ አባቱ ሊመለስ ደቀ መዛሙርቱን አስከትሎ ወደ ቢታንያ ሄደ። ልክ ቢታንያ ተራራው ግርጌ ላይ እንደደረሰ የስንብት ንግግር መናገሩን ሲሰሙ ደቀ መዛሙርቱ ወዴት አሉ። እንዴ ለኢየሩሳሌም መንግስት ሳትመልስ ወዴት ነው የምትሄደው አሉት። ይኸውላችሁ ለምንድን ነው የተጠሩት እነዚህ ሰዎች? ምንድን ነው እስካሁን የተማሩት? 3 ዓመት ቆይተዋል አብረውት። ጌታ ኢየሱስ ክርስቶስ ስልጣን በሰማይና በምድር ተሰጠኝ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄን እኮ ትልቅ አደራ እኮ የተሸከሙ ሰዎች ናቸው። ጌታ ከሙታን እንደተነሳ በገሊላ የነበሩትን ደቀ መዛሙርቱን ይሄንን በማዘዝ ነው ያዘጋጃቸው። ግን ሊሄድ ሲል ይኸውላችሁ ይሄ ሰማያዊና መንፈሳዊ ነገር አልታያቸውም። ለኢየሩሳሌም መንግስት ሳትመልስ ወዴት ነው የምትሄደው አሉት። ጌታ የመለሰውን ታስታውሳላችሁ? አብ በገዛ ፈቃዱ የሰወራትን ዘመንና ዓመትን ወይም ዓመታትን ማወቅ ለእናንተ አልተፈቀደላችሁም። የኢየሩሳሌም መንግስት እንዲያ የእናንተ ሥራ ነው ወይ? ኃይል እስክትቀበሉ በኢየሩሳሌም ቆዩ፣ ኃይል ትቀበላላችሁ። ያን ጊዜ ከዚህ አንስቶ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። የተጠራችሁት ለዚህ ነው አላቸው። አያችሁ፣ በጣም በብዙ ትምህርት ውስጥ ያልተለወጠ የሆነ ድካም። አሁን ከእግዚአብሔር ሰው ከነቢዩ ከዮናስ እሺ፣ ይሄንን አንዳንድ ሰዎች በዚህ ምክንያት ሊሆን ይችላል የነነዌ ሰዎች ንስሐ እንዲገቡ እንዲለወጡ እንዲመለሱ አልፈለገ ይሆናል። ምናልባትም የገሊላ ሰው መሆኑ እስራኤላዊነቱ በባቢሎን ሰዎች ላይ በነነዌ ሰዎች ላይ ቂም አሲዞት ሊሆን ይችላል። ይሄ አስተሳሰቡ ውስጡ ስላለ እግዚአብሔር ቢያዘውም እንኳን ሄዶ የምህረት አዋጅ ለማወጅ አቅማቶ ሊሆን ይችላል። ይሄ ጥርጣሬ ነው። ግን ጥርጣሬ ያልሆነውን ፍንትው ያለውን ነገር እዚህ ጋር የተጻፈውን ነገር ላስታውሳችሁ። ይኸውላችሁ እግዚአብሔር ሂድ አለው። ይሄ በጣም ምስኪን ነቢይ ይኸውላችሁ ሰማውና እግዚአብሔርን ከእግዚአብሔር ዘንድ ሊኮበልል ወጣ ይላል። እኔ በጣም እንደው ብዙ ጊዜ አንብቤዋለሁ፣ ብዙ ጊዜም ሳነበው በጣም ይገርመኛል ይሄ ታሪክ። ይኸውላችሁ ያለው እንደነገርኋችሁ በሰሜን እስራኤል አካባቢ ነው፣ ገሊላ አካባቢ ነው። ወረደ ቁልቁል በይሁዳ አንጻር ወዳለችው ወደ ኢዮጴ ሄደ። መርከብ አገኘ፣ ወደ ተርሴስ የምትሄድ መርከብ። ገንዘብ ከፍሎ በመርከብ ተሳፈረ። አሁን ሄደ፣ ሸሽ አይደለም የሚለው ከእግዚአብሔር ዘንድ ሊኮበልል ወጣ ነው የሚለው። በጣም ነው የሚገርመው ይሄ ታሪክ። ከእግዚአብሔር ዘንድ ወዴት? የት ነው እግዚአብሔር ያለው? የእግዚአብሔር ሰው እንዴት የጠፋው? አንዳንዴ ያስተውላችኋል። በጣም ብዙ ያውቃሉ፣ ብዙ ይገባቸዋል፣ ብዙ ነገር ይረዳሉ የምንላቸው ትልልቅ ሰዎች፣ የእግዚአብሔር ሰዎች በነቢያት ስም የቆሙ ተራው ሕዝብ የማያጠፋው ጥፋት፣ የማይሰራው ስህተት፣ የማያደርገው ወንጀል ሲሰሩ እናያለን። ይሄ በጣም አስገራሚ ታሪክ ነው። ይኸውላችሁ እንደነገርኋችሁ ከገሊላ 800 ኪሎ ሜትር ርቀት ላይ በስተ ምስራቅ በኩል ነው ነነዌ ወይም ባቢሎን ያለችው። እርሱ ወደ ምዕራብ ሸሸ።
ምናልባትም በእሱ አይምሮ ካርታውን ለምታውቁ ሰዎች ከመካከለኛው ምስራቅ እሱ ከተነሳበት ቦታ ይኸውላችሁ ቀጥታ እንዲህ የተንጣለለ ሜዲትራኒያን ባህር አለ፣ ወይም ታላቁ ባህር የሚባለው የሜዲትራኒያን ባህር ዳርቻ በዛሬዋ ስፔን ደቡባዊ ክፍል ነው ተርሴስ ያለችው። ስፔን ማለት ነው ከፈረንሳይ ደቡብ፣ ከምስራቅ አፍሪካ ሰሜናዊ ክፍል አናት ላይ ምናልባትም እንዲሁ ሲታይ የዛ ረጅም የውሃ አካል መጨረሻ ይመስላል። ከዛ ቀጥሎ ያለው ውቅያኖስ ነው፣ አትላንቲክ ውቅያኖስ። አሁን በሱ አይምሮ ይኸውላችሁ ፖርቹጋል፣ በዛሬዋ ቋንቋ ፖርቹጋል ዳርቻ፣ ስፔን ደቡባዊ ክፍል፣ እዛ አውሮፓ አትላንቲክ ውቅያኖስ ዳርቻ ወዳለችው ወደ ተርሴስ ሊሸሽ። አሁን በሱ ቤት ይኸውላችሁ ተርሴስ ሩቅ ነው ለእግዚአብሔር። አይ እግዚአብሔር ሰው እንዴት ጠፋበት! እንዲህ አይዙርባችሁ ወገኖቼ፣ እንዲህ አይዙርባችሁ። ከእግዚአብሔር አትደበቁ፣ ከእግዚአብሔር አትሸሹ። እግዚአብሔር ነው። አሁን ከተነሳበት ከኢዮጴ ተርሴስ ድረስ 4000 ኪሎ ሜትር ነው። ሩቅ ነው አይደል? ቅድም ጸሎት ላይ ያነበብነውን መዝሙር 39ን ታስታውሱታላችሁ። ካንተ ወዴት ሄዳለሁ? በንስር ክንፍ ብበር አለ፣ አንተ በዛለህ አለ። ወደ ሲኦል ወደ ጥልቁ ብገባ አንተ በዛለህ፣ ቀኝህ ትይዝኛለች አለ። ይኸውላችሁ የመጀመሪያው ሰው ስህተት፣ የአዳም ስህተት በደለ። ልክ የእግዚአብሔርን እርምጃ እንቅስቃሴ ሲሰማ በገነት ውስጥ ይላል እግዚአብሔር ቃል፣ ልክ የእግዚአብሔርን እርምጃ ሲሰማ የእግሩን የኮቴውን እንቅስቃሴ በሚገባው ቋንቋ እግዚአብሔር መጥቷል። አዳም ሮጦ የሆነ ነገር ውስጥ ተወሸቀ፣ ተደበቀ። እና እግዚአብሔርም ይሄ ልጅ እንደሚያጫውት አባት አዳም ወዴት ነህ አለው። እኔ ይሄን ታሪክ ሳስታውስ ሁሉ ብዙ ጊዜ አይምሮዬ ላይ የሚመጣው ይሄ በቃ ወይ ቴሌቪዥን ወይ ሶፋ ስር ተደብቀው ልጆች በቃ ለነሱ ቆፍረው የተደበቁ ሩቅ ያሉ ይመስላሉ። ይሄ ድብብቆሽ የሚጫወት ልጅ አዳም ትልቁ ሰው ከእግዚአብሔር ሄዶ እዛ ውስጥ ተወሸቀ። ወዴት ነህ አለው እግዚአብሔር እንደ አቅሙ። በገነት ድምፅህን ሰማሁ አለ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አለ። ከማ ከእግዚአብሔር ተሸሸገ፣ ከእግዚአብሔር ኮበለለ። ይሄኛው ኮበለለ ወዴት? ወደ ሩቅ ሀገር። ለሱ ሩቅ ነው። እንኳን 70% በውሃ 30 ወይም 25% በየብስ የተከበበችው ምድር የምትባለው ፕላኔት ይቅርና ከምድር እስከ ፀሐይስ ቢሆን እስከ ጨረቃስ ቢሆን እስከ ሌሎች ፕላኔቶችስ ቢሆን በባህር ሰው ማይንቀሳቀስበት በአየር ሰው ማይሄድበት አሁን ዓለም በደረሰበት ስልጣኔ በተለያየ መንኩራኩር ሰዎች እንደደረሱበት የሚነገረው ዓለም ይቅርና እንኳን የዚህ ሰው ዓለም ማለቴ ነው ዓለማትስ ቢሆኑ ያልተደረሰባቸው የማን ናቸው? እግዚአብሔር የት ነው መኖሪያው? የት ነው? የእስራኤል አምላክ ስለተባለ ቤቱ እስራኤል ነው። አባቶቹ ስላመለኩት መቅደስ ስለተሰራለት መኖሪያው እዛ ቤተ መቅደሱ ጋር ነው። የእግዚአብሔር ሕዝብ ከግብፅ ወጥቶ ከነዓን ስለደረሰ በከነዓን ስለሚኖር የእግዚአብሔር ሰው የእግዚአብሔር አገሩ ከነዓን ነው። ይኸውላችሁ ከእግዚአብሔር ይኮበልል ዘንድ ገንዘብ ከፍሎ ተሳፈረ እና ጉዞ ወደ ተርሴስ እና ይሄ በጣም አሳዛኙ ታሪክ ነው። በመሰረቱ ልንገራችሁ እንደዚህ ላይሆን ይችላል። በጣም ብዙ ሰው ከእግዚአብሔር ይኮበልላል። ይኸውላችሁ በደንብ ስሙኝ፣ ደግሜ ደጋግሜ ልናገረው፣ በደንብ ስሙኝ። ይኸውላችሁ ወደ እግዚአብሔር እንጂ ከእግዚአብሔር አይሸሽም። ምንም ይሁን ሰው በምንም ድካም ይሁን በምንም ውድቀት ቢሆን በምንም ኃጢአት ቢሆን በየትኛውም ጥፋት ሰው ከእግዚአብሔር መሸሻ የለውም። ወደ እግዚአብሔር እንጂ ከእግዚአብሔር አይሸሽም።
አንዳንዴ ሰው በብዙ ነገር ከእግዚአብሔር ራሱን ያጠፋል። ራሱንም እንደሚያጠፋ ያስባል። ደግሞም በተግባርም ከእግዚአብሔር ይኮበልላል ሰው። ምናልባት እንደዚህ ሰው በመኪና ላይሆን ወይም ደግሞ በመርከብ ላይሆን ወይም በአውሮፕላን ላይሆን ይችላል። ሰው በልቡ ይሸሻል። ወገኖቼ በደንብ ስሙኝ። ዕብራውያንን እያጠናን አይደለን? ምዕራፍ 6 ትዝ ይላችኋል። እግዚአብሔር አይዋሽም አለ። እግዚአብሔር እንደማይዋሽ ለአብርሃም የገባውን ተስፋ መጨረሻ ላይ በመፈጸሙ ታይቷል አለ። ይህን ካለ በኋላ እግዚአብሔር ባይዋሽም እንኳ በፊታችን ያለውን ተስፋ ለመያዝ ለሸሸለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ ገባ ይለናል። ይኸውላችሁ ከእግዚአብሔር አይሸሽም በምንም ታምር። በየትኛውም ሁኔታ ሌላ እረፍትና ሌላ ማምለጫ የለውም። የሰው ልጅ ወደ እግዚአብሔር ነው የሚሸሸው። የደከመ፣ የታመመ፣ የተጨነቀ መንፈሳዊም ሆነ ስጋዊ ደዌ ያለበት በብዙ ነገር ሕይወቱ ድብልቅልቅ ያለበት ሰው ልንገራችሁ፣ እግዚአብሔር ነው ማምለጫ፣ እግዚአብሔር ነው መሸሻ፣ እግዚአብሔር ነው መትረፊያ። ከእግዚአብሔር አይሸሽም፣ ወደ እግዚአብሔር ነው የሚሸሸው። እግዚአብሔር መሸሸጊያ ይሆናል። እግዚአብሔር መሸሻ ይሆናል። እግዚአብሔር መሰወሪያ ይሆናል። ከዛ ውጪ ጨለማ ነው። ሌላ አምላክ የለማ። በምድር እንዳሉ ነገስታት ከአንዱ አምልጠ ሌላ ቦታ አትደበቅ። ከአንድ ሀገር ሸሽተ ሌላ ቦታ አትጠለል። የፖለቲካ ጥገኝነት ጠይቀው የሆነ ቦታ እውነትም ይሁን ውሸት ተናግረው እንደሚያርፉ ሰዎች አትሆን። ከእግዚአብሔር ወዴት ሄደ? በማን ትሸሸጋለህ? እግዚአብሔር ነው የሰው ልጆች ሁሉ ማረፊያ። ከእግዚአብሔር ወዴትም አይሸሸም። ወገኖቼ መሸሻችን እሱ ነው። መሸሸጊያችን እሱ ነው። ማምለጫችን እሱ ነው። ይኸውላችሁ በምንም አይነት የህይወት ውጣ ውረድ ውስጥ ለፉ፣ ምንም በህይወታችሁ ይኖር፣ እንዲህ አይነት አለማስተዋል ግን አያገኛችሁ። ምናገረው ይገባችኋል? እንዲህ አይነት አለማስተዋል ከእግዚአብሔር ዘንድ ኮበለለ አለ። ደግሞ የሚገርመው ነገር ዋጋ ከፈለ። ደግሞ ገንዘብ አወጣ፣ ዋጋ ከፈለ። ይሄም ሌላው የሚገርም ነገር ነው። በደንብ አድርጋችሁ ስሙኝ። ይኸውላችሁ እንደውም ነፃ ስጦታ ያለው እግዚአብሔር እንጂ ሌላው ለሞትህም ቢሆን ያስከፍላል። ያለ ዋጋ አይደነስም፣ ያለ ዋጋ አይጨፈርም፣ ያለ ዋጋ አይዘሞትም። ጥፋትም የሚያስከፍለው ዋጋ አለ። እርኩሰት የሚያስከፍለው ዋጋ አለ። የትኛውም በዓለም ላይ ያለ ባይጠቅምም የሚጠቅም የሚመስል፣ ባያሳርፍም የሚያሳርፍ የሚመስል፣ መሸሸጊያ ባይሆንም መሸሸጊያ የሚመስል በጣም ብዙ ግራ የገባቸው ሰዎች የሚንቧቹበት፣ የሚዘሉበት፣ የሚጨፍሩበት፣ በጨለማ ውስጥ ሆኖ የሚዳክሩበትም ዓለም ቢሆን ዝም ብሎ አይጨፈርበትም፣ ዋጋ ይከፈልበታል። ይኸውላችሁ ዋጋ መክፈል ካልቀረ ለመዳን የምንከፍለው እንደሌለ እናውቃለን። ከእግዚአብሔር ጋር ለመሆን ከእግዚአብሔር ጋር ላለ ህይወት የትኛውም ዋጋ ይከፈል። እየሰማችሁ ነው ወገኖቼ? እየሰማችሁ ነው ወይ? ሰው እኮ ጠጅ ቤትም ይፈረከሳል። ከዚህ በፊት እንዳልነው ሰው እኮ ዓለምም ውስጥ ይወድቃል፣ ይዋረዳል። ሰው በየትኛውም አቅጣጫ ዋጋ ይከፍላል። ዋጋ ይውላችሁ፣ ዋጋ ላለው ነገር ለሚከብረውና ለሚበልጠው ይሄ ሰው ዋጋ ሰጥቶ ገባ እዛ ውስጥ እና መኮብለል ጀመረ አይደል? አንድ ጥቅስ ትዝ አለኝ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ስለ በለዓም ስለሚባል ነብይ ይነግረናል ጴጥሮስ። ቃል የሌለው አህያ አለ በሰው አንደበት ተናግሮ የነብዩን እብድነት አገደ ይላል። ያበደው ማን ነው? ያበደው ማን ነው? ያበደው ማን ነው? ነብዩ። የነብዩን እብድነት ያገደው ማን ነው? ወስማ የአህያ ተሰባኪ። ቃል የሌለው አህያ ያው እንደሱ ነው የሚሆነው። ነብይ ሲያብድ እንደሱ ነው የሚሆነው። እግዚአብሔር ሰው እንደሱ ነው የሚሆነው። ነገር ነው የሚገላበጠው። በጣም ከባድ ነው። ምክንያቱም ይኸውላችሁ የእግዚአብሔር ምክር የያዙ ሰዎች የእግዚአብሔር የሆነው ነገር ከጠፋባቸው ምን እንደሚሆን አይታወቅም። ይኸውላችሁ እንዲህ ሆነ ሄደ። ይሄ ሰው ጉዞውን ይዩት።
እግዚአብሔርም በባህሩ ላይ ነፋስን አመጣ። እዩት፣ እግዚአብሔር ዓለማትን እያንቀሳቀሰ ነው። በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹ ፈሩ፣ እያንዳንዱ ወደ አምላኩ ጮኸ። ሁሉም የፈጣሪውን ስም መጥራት ጀመረ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ንብረቶቻቸውን ጣሉ ማለት ነው፣ መቀነስ ጀመሩ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር ይላል። ይህም ሌላው አስገራሚ ነገር ነው። ማለት የማያስተኛ ነው ጥፋቱ፣ ግን ተኝቷል። ውስጥ ገብቶ ተኝቷል። እነዛ ጭነታቸውን ያራግፋሉ፣ ተጨንቀዋል፣ ወደ አምላካቸው ይጮሃሉ። እሱ ወደ አምላኩ እየጮኸ አይደለም፣ ለጥ በቃ ውስጥ ገብቶ። ይሄ በጣም የሚገርም ታሪክ ነው። ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። ካፒቴኑ፣ የመርከቡ አለቃ፣ ምናልባትም የመርከቡን ባለቤት ሊሆን ይችላል። ምን ነው ተኝተሃል? እንዳንጠፋ ተነስተህ አምላክህን ጥራ። ጥፋትም እንዳለ አልገባውም። ነገር እንደተደበላለቀ አልገባውም። ለጥ ብሎ ተኝቷል። እርስ በርሳቸውም ይውላችሁ ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ጭንቁ ሲበረታ የመጀመሪያው ነገር እግዚአብሔር መፍትሄ እንደሆነ ገብቷቸዋል። የአምላካችንን ስም እንጥራ ሲሉ እናያለን። ተነስተህ የአምላክህን ስም ጥራ፣ በዚህ ሰዓት አይተኛም ሲለው እናያለን አለቃው። ቀጠለና ደግሞ እስቲ ዝም ብላችሁ አስቡ። ማለት አንድ ይሄ መንፈሳዊ ነገር አያውቅም ተብሎ የሚታሰብ ሰው ነፋስንም ሆነ ወጀብንም ሆነ ያው በሚያውቀው ሙያ የነፋስ አቅጣጫ ጠቋሚ መሳሪያዎቹ ጋር እየታገለ ሌላም ነገር ጋር እየታገለ በምን ምክንያት በየት በኩል እናምልጥ ነው የሚለው እንጂ አሁን በዚህ ሰዓት ይሄ ነገር መንፈሳዊ ጦርነት ነው ብሎ አስቦ በዚህ ጉዳይ ላይ እግዚአብሔር ጣልቃ እንዲገባ ወይም የችግሩ ምንጭ እንዲታወቅ እና ዕጣ እንጣጣል። ይሄ እኮ ለየት ያለ ማስተዋል ነው። ለየት ያለ ማስተዋል ነው። ከሚታየው ነገር ጀርባ የማይታይ ነገር እንዳለ ማሰብ ማለት ነው። ይሄ አምላካቸው የተለያየ ሊሆን ይችላል፣ ግን በማን ምክንያት እንዳገኘን ዕጣ እንጣጣል ተባባሉ። ይሄ ችግር የጭነት ክብደት እንዳልሆነ፣ ዝም ብሎ ተፈጥሯዊ ወጀብ እንዳልሆነ ገብቷቸዋል። ፈጣሪ ያንቀሳቀሰው አስጨናቂ ነገር እንደሆነ ገብቷቸዋል። በመሰረቱ በዚህም ጊዜና ሰዓት መንቃት መቻል ትልቅ ማስተዋል ነው። በደንብ አድርጋችሁ ስሙኝ። ሰዎች እንዲህ ባለ ሁኔታ ውስጥ ከሚታየው ነገር ጀርባ ፊት ለፊት ካሉ ሰዎች ውጪ ተሻግሮ እስቲ እግዚአብሔር በዚህ ጉዳይ ምን ይል ይሆን ለማለት አቅም ያጣሉ። ይሄ ይታወቃል። በግልም ህይወት ቢሆን እንደ አገርም ቢሆን በዓለም ላይ ያለውንም ችግር ቢሆን በጣም ብዙ ሰው ሰማይን ዘግቶ መንፈሳዊውን ጦርነት ዘግቶ እርስ በርስ ነው የሚያስበው እና የሚያየው። እነዚህ ሰዎች ይሄን ማስተዋላቸው በጣም የሚገርም ነው። ዕጣም ተጣጣሉ። ዕጣው በዮናስ ላይ ወደቀ። ይኸው አስገራሚው ነገር የሚጀምረው ከዚህ ነው። በዮናስ ላይ ወደቀ። በዚያ ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራ ምንድን ነው አሉት። ዕጣውን ተከተለው ጠየቁት። መለሰ። ከወዴት መጣህ? ደግሞ ጠየቁት። አገርህስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም ዕብራዊ ነኝ አለ። ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ስራው አምልኮ ነው ማለት ነው አይደል? ስራው አምልኮ የሆነለት ሰው እንዴት የሁሉ ነገር ጠፋው? አይሆንብን።
አይሆንብን። ስራው አገልግሎት የሆነ ሰው እንዴት እንዲጠፋው ይህንን ማስተዋል እንዴት አቃተ አላቅም። አይሆንብን። በእውነት ይሄ በጣም አስገራሚ ነገር ነው። ይህንን በግልጽ ተናገረ፣ ደገመና እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አወቁ። ነገራቸው ማለት ነው ታሪኩን። እጅግ ፈርተው ይህ ያደረከው ምንድን ነው አሉ። እንዴ ይኸውላችሁ በጨዋ ቋንቋ ምንድን ነው ያደረከው አሉት። ምን ብለውት ይሆን? አሁን ዙሪያው ከበው እንዴት ከፈጣሪ ይሸሻል? ምን ማለት ነው? አንተ የእግዚአብሔር ሰው አይደለህም ወይ? አንተ ዕብራዊ አይደለህም ወይ? አንተ አምላክህን አታውቀውም ወይ? አንተ ፈጣሪን አታውቀውም ወይ? ብዙ ብለውት ሊሆን ይችላል። የሆነ ሆኖ ምንድን ነው ያደረከው አሉት። በእነሱ አይምሮ እንኳ ያደረገው ነገር ኩስስ ያለ ነው ማለት ነው። እና ባህሩንም ሞገዱ አጥብቆ ያናውጠው ነበር። ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግ አሉት። ችግሩ እሱ መሆኑ ታውቆ እሱኑ መፍትሄ ጠየቁት። ምን እናድርግ አሉት። መለሰ፣ ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ተናወጠባቸው። ይኸውላችሁ ችግሩ እሱ መሆኑንም አውቀው ራሱም ተናዞ ጣሉኝም ብሏቸው እሱ ለ120,000 ሕዝብ አራራም። ለዛ ሁሉ ሕዝብ ሂድና ተናገር ለተባለለት ሕዝብ እችን ታህል ቦታ የለውም። እነዚህ እየተናወጡ ገብቶ ተኝቷል። ይሁ ተገላቢጦሽ። እነሱ ግን የአንዱን የሱን ሕይወት ባህር ውስጥ በመጣል በፈጣሪ ፊት እንዳይኮነኑ በራሱን ፈርዶ እጣውም ወጥቶበት ማድረግ አቃታቸው። አልተገላበጠም ወይ? በእውነት ተገላብጧል። ያሳዝናል። ተገላብጧል። ያሳዝናል። ደንታቢስ የሆነው እሱ ሆነው ተገኝቶ እነሱ በእሱ ፈንታ በሚገርም ልብ ወደ ዳር ለመሄድ ታገሉ። ግን ትግሉ ከእግዚአብሔር ጋር ስለነበረ አቃታቸው፣ አልቻሉም። ስለዚህ ወደ እግዚአብሔር ጮኸው ጸለዩ። ምን አሉ? አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ይገርማል። ወንጀሉን ተናግሮ ጭምር ንጹሕ ደም በእኛ ላይ እንዳይሆን እንዳንጠፋ እንለምንሃለን አሉት። ምን አይነት ልብ! ኮናኝ የሆነ ልብ ነው ያላቸው። በተገለጠ አመፃ ላይ እንኳን በተገለጠ አመፃ እኛ ጠርጥረን እንኳ እንዲህ አይነት ልብ አይኖረንም። ይሄ በጣም አስገራሚ ነው። ዮናስም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስለትንም ተሳሉ። አስተዋሉ። እነሱ እግዚአብሔርን አከበሩ። ዮናስስ? እግዚአብሔር ዮናስን የሚውጥ ሌላ ትምህርት ቤት ታላቅ አሳ አሰናዳ። ዮናስም 3 ቀን 3 ሌሊት በአሳው ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ ይላል። አሳ ሆድ ውስጥ ሆኖ ጸለየ። ይሄ እኮ ማለት አንድ ከዚህ በፊትም ያልኳችሁ ይመስለኛል። አንድ የታወቀ አሜሪካዊ ሰባኪ ሰብኮ ሲወርድ አንድ የማያምን ሰው ሊሞግተው ቀረበ የሚል ጽሑፍ አንብቤያለሁ። እና መጽሐፍ ቅዱስን ምን ያህል ብታምነው ነው እንዲህ እየጮክ በታላቅ ሞራል፣ ያው እሱ በሱ ቋንቋ ማለት ነው፣ እንዲህ እየጮክ በታላቅ ሞራል ትሰብከዋለህ? ለምሳሌ የማይታመኑ ታሪኮች አሉት። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ ተጽፏል። ያለ ኦክሲጅን፣ ያለ ምግብ፣ ያለ ውሃ አሳ ሆድ ውስጥ እንዴት 3 ቀንና 3 ሌሊት ይኖራል? ይሄን ታሪክ እንዴት ታምነዋለህ አለው። ሰውየው ሰማና ስማ አለው። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ አይደለም?
አሳ አንበሬው በዮናስ ሆድ ውስጥ 3 ቀንና 3 ሌሊት አደረ ቢለኝ መጽሐፍ ቅዱስ እኔ አምናለሁ፣ ምክንያቱም እሱ እግዚአብሔር ነው አለ። ይገርማል። እግዚአብሔር ትልቅ አሳ አዘጋጀ፣ ተቀበለው። ለሱም ጭምር ይራራለት፣ ተቀበለው። ይሄ ምህረት ለነነዌ ሰዎች ብቻ እንዳይመስላችሁ ለራሱም ጭምር ነው። ዋጥ አረገው። ዮናስ እዛ ውስጥ ሆኖ ሆድ ውስጥ አሳ ሆድ ውስጥ መጸለይ ጀመረ። ቤተ መቅደሱ አካባቢ ገሊላም ሆኖ ከዚህ በፊት የሁሉ ሳይሆን ያላስተዋለውን በመከራ ውስጥ ሆኖ በራለት። ለአንዳንዱ የሚበራለት መከራ ነው የሚያበራለት፣ ለአንዳንዱ ችግር ነው የሚያበራለት አይደል? ችግር ያበራለት ሰው ይኖራል። እግዚአብሔር ይመስገን አላቀውም ነበር ለመልካም አረገልኝ እግዚአብሔር የሚል ብዙ ነው። አይሁንብን። በእውነት የጌታ መንፈስ የሕያው እግዚአብሔር መንፈስ በነገር ሁሉ ማስተዋልን ይስጠን። ጸለየ። ጸሎቱ ይገርማል። ጠቅለል አድርጌ ጸሎቱን ላንብበው። እንደዚህ ይላል። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም አዳመጥክ። ወደ ጥልቁ ወደ ባህሩ ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፈ፣ እኔም ከዓይኖች ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልኩ። በዛ መከራ ውስጥ ሆኖ እግዚአብሔርን በተቀደሰ መቅደሱ ያየዋል በእምነት። ውኆችም እስከ ነፍሴ ድረስ ከበቡኝ፣ ጥልቁ ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ላይ ተጠምጥሞ ነበር። እስከ ባህሩ ግርጌ እስከ ጥልቁ ይዞት እንደወረደ ያሳያል። ተጠምጥሞ ነበር። በምድርና በመወርወሪያዎቿ ለዘላለም ተዘጋሁ አለ። አያችሁ፣ በቃ እግዚአብሔር ቀረቀረብኝ አለ። መወርወሪያ ማለት መቀርቀሪያ ማለት ነው። በምድርና በመወርወሪያዎቿ በቃ እግዚአብሔር ቀረቀረኝ፣ እዛው ዘጋኝ፣ በቃ አለቀልኝ አልኳል። እዚህ ውስጥ ሆኖ እንደ መጨረሻ ጊዜ ተሰምቶት ነው እየጮኸ ያለው። አንተ ግን አለ፣ አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣት። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱነትና ሐሰትን የሚጠሉ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እሱም ዮናስን በየብስ ላይ ወስዶ ተፋው እና ዮናስን ይዩት። የእግዚአብሔር ቃል ሁለተኛ ጊዜ እንደገና ወደ ዮናስ መጣ። ደገመው፣ እግዚአብሔር ደግሞ ተናገረው። አሁንም ከገባው ጥሩ ነው። ዮናስም እንዲህ ሲል መጣ፣ ተነስተህ ዮናስን እንዲህ ሲል መጣ፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። የ1 ቀን መንገድ ተጓዘ ማለት ነው። እሷ 3 ቀን ያስፈልጋታል። ጮሆም በ3 ቀን ውስጥ ነነዌ ትገለበጣለች አለ ነው የሚለው። የንዴት ስብከት ነው። እንዳትገለበጡ ንስሐ ግቡ እኮ አይደለም። በ3 ቀን ውስጥ ምን ትሆናለች? ነነዌ ትገለበጣለች አለ። የነነዌም ሰዎች ይገርማል፣ እግዚአብሔርን አመኑ። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም ነገረ። በነነዌ ውስጥ የንጉሱን የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎች፣ እንስሶች፣ ላሞች፣ በጎች፣
አንዳችን አይቅመሱ፣ አይሰማሩም፣ ውሃም አይጠጡ፣ ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎች ሁሉ ከክፉ መንገዳቸው በእጃቸውም ካለው ግፍ ይመለሱ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ። በመሰረቱ ያዝን እንደው ጸጸት ማለት ብዙ ጊዜ ቁጭት ይመስለናል። እንደሱ ነው የምንተረጉመው። ጸጸት ማለት እንደው ባልሆነ ባላደረኩ እንዲህ ቁጭት ይመስለናል። መዝገበ ቃላት ይሁ ጸጸት ቁጭትም አለበት። ቁጭትም አንዱ ትርጉም ሊሆን ይችላል። ግን ጸጸት ሐዘን ማለት ነው። ሐዘን ማለት ነው እና ይጸጸት እንደሆነ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔር ከክፉ መንገዳቸው እንደ ተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገም፣ አዝኖ አላደረገም። እግዚአብሔር ተመለሰ። ስብከቱ ዝርዝር ነገር የለውም። ግን እግዚአብሔር ይገርማል። በቃ የእግዚአብሔር ፈቃድ ነበር እነሱን ማገዝ። የእግዚአብሔር ፈቃድ ነበር የባቢሎን ሰዎችን ማዳን። የእግዚአብሔር ፈቃድ ነበረ እነዛን ሰዎች ወደ ንስሐ ማምጣት። አስተውላችኋል? ይኸውላችሁ ዝርዝር ስብከት እኮ የለውም፣ ማብራሪያ እኮ የለውም። ስለ እግዚአብሔርም ዝርዝር ነገር እየተናገረ ተመለሱ፣ እንደዚህ ሁኑ፣ እንደዛ ሁኑ፣ እግዚአብሔር ይመለስ ይሆናል። እሱ አልወጣውም። እሱ ምንም አላለም። ይህ ሰውዬ ይኸውላችሁ ኩርፊያ በሚመስል መልኩ በ3 ቀን ነነዌ ትገለበጣለች ነው ያለው። እንዳትገለበጥ የሚል ነገር የለውም። እግዚአብሔር ይመለስ እንደሆነ የሚል የለውም። ንስሐ ግቡ የሚል የለውም። በደፈናው ነነዌ ትገለበጣለች ነው። ግን እግዚአብሔር ሕዝቡን ሊታደግ መጀመሪያም ልቡ ለዚህ ተነስቶ ስለነበር በአስገራሚ ምሕረት ያልጣፈጠ በደንብ ያልተቀናጀ ስብከት ተሰብቆ ግን ከቤተ መንግሥት አንስቶ እስከ ታች ድረስ ሁሉ ነቃ። ማቅ ለበሱ። ከሌጦ የሚዘጋጅ እንደ በርኖስ አይነት የሚኮሰኩስ ልብስ ነው በሐዘን ጊዜ የሚለበስ። እሱን ለበሱ። አመድ ነሰነሱ። ከብቶች እንስሶች እንኳ ከጥጆቻቸው ጋር እንዳይገናኙ አደረጉ። ሁሉም በእግዚአብሔር ፊት ወደቀ እና እግዚአብሔር በበቀል በኃጢአታቸው ምክንያት ሊያጠፋቸው ተነስቶ ነበር። አዘነና ተመለሰ። ይሄ ጌታ ዛሬም ሕያው ነው። ዛሬም ለሁሉ የሚራራ አምላክ ነው። ዛሬም የሚመለስ አምላክ ነው። እንደ ያኔው ዘመን የአሁኑ ዘመን ንስሐ አመድ መነስነስ አይደለም እንጂ እንደ ያኔው ዘመን የአሁኑ ዘመን ንስሐ የእንስሳ መስዋዕት ማቅረብ አይደለም እንጂ በቀረበው በኩል መቅረብ የሚችለውን ሁሉ የሚቀበል የምህረት አምላክ ዛሬም በዙፋኑ ላይ ነው። እግዚአብሔር የቤተ ክርስቲያን አምላክ ብቻ አይደለም። ልንገራችሁ፣ አምላክነቱ የሁሉም ነው። ፍቅሩ የሁሉም ነው። አባትነቱ የጌታችን የኢየሱስ አባትነቱ በልጁ በኢየሱስ ክርስቶስ የተዋጁት ነው። ይሁን እንጂ እግዚአብሔር ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ እንዳይጠፉ የሚፈልግ የሚራራ የሚምር አምላክ ነው። የመጨረሻው ምዕራፍ ይሄንን ቁልጭ አድርጎ ነው የሚያሳየን። ይሄንን ነው በደንብ እንድናስተውለው ዛሬም የሚፈለገው። በደንብ አድርጋችሁ ስሙኝ። ይኸውላችሁ ሆነ እግዚአብሔር ምህረት አረገ። አሁንም አልተማረም ይሄ ሰው። እነሱን ለመመለስ የሱ ብዙ በጥበብ ያልተሞላ እልህ የሞላው የሚመስል ንግግር በቂ ሆኖ ተገኘ፣ የእግዚአብሔር ፈቃድ ስለሆነ። ይሄ ሰው ግን አሁንም አልተማረም። ዕጣ ወድቆበት ወደ ባህር ውስጥ ተጥሎ እዛም ውስጥ ሄዶ አለቃቅሶ ብዙ ነገር ተናግሮ ይሄ ሁሉ አልፎ ህዝቡም ንስሐ ገብቶ ይሄ ሁሉ ሆኖ አሁንም የሱ ልብ ገና ነው። በጣም ይገርማል። ይሁላችሁ ይህ ዮናስን ከቶ ደስ አላሰኘውም ይላል። ምን ማለት ነው ይሄ? እርሱም ተቆጣ፣ ወደ እግዚአብሔርም ጸለየ። አቤቱ ለምንሃለው፣ በአገሬ ሳለሁ የተናገርኩት ይህን አልነበረምን አለ። ገና ሳልወጣ ከዛ የጠረጠርኩት ይሄን ነበር። እኔ ሄጄ እናገራለሁ። እንግዲህ አስቡት ምን ማለት ነው ታውቃላችሁ? እሱ ትክክለኛ ነብይ እንዲባል ነነዌ መንደድ አለባት።
ከክብሩ ውጭ የሚያስበው ነገር የለም ማለት ነው አይደል? ቅድም በጥርጣሬ ያነሳነው ነገር እንዳለ ሆኖ ስለ አሦር ሊኖረው የሚችለውን ግምት ግን በዋናነት ክብሩ ነው ያስጨነቀው። አንተ ቸር እና ይቅር ባይ ታጋሽም ምሕረትህም የበዛ ከክፋት ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበር። አውቃለሁ አንተ እንደዚህ እንደሆንክ እና ይህን እያወቀ ነው ይህ ሁሉ። አዎ ታዲያ ይሄ አያሳዝንም? እግዚኦ አያሰኝም? ከዚህ እግዚአብሔር ያድነን አያሰኝም ወይ? አያሰኝም? ወገኖቼ እየሰማችሁኝ ነው? የምናገረው ነገር ይገባችኋል? በደንብ እያስተዋላችሁ ነው? ይኸውላችሁ ይሄንን እያወቀ እግዚአብሔር መሐሪ፣ እግዚአብሔር ቸር፣ እግዚአብሔር ይቅር ባይ፣ እግዚአብሔር ታጋሽ። ይገርማል እኮ የሚናገረው ነገር ይሄ እንደሆነ አምላኩ ያውቃል። አውቅ ነበር፣ መጀመሪያም አውቅ ነበር። ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። ቸኩዬ የወጣሁት ለዚህ ነበር ስለማውቅ። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰዳል። ምን መኖር አልፈልግም። ምክንያቱም ነነዌ ትገለበጣለች ብሎ ተናግሮ ነነዌ መገልበጥ ነበረባት። ያን እንደዛ ቢሆን ደስ ይለው ነበር ማለት ነው አይደል? አይደለም? ብትገለበጥ እሳት ቢወርድባት ደስ ይለው ነበር። በእርግጠኝነት እንደዛ ነው ስሜቱ። እና ከሕይወት ሞት ይሻለኛል እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርን በውኑ ትቆጣ ዘንድ ይገባሃልን አለው። ዮናስም ይህንን አለው እግዚአብሔር። ዮናስም ይውላችሁ ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። እና ተቀመጠ ብቻ አይደለም፣ ከተማይቱም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰራ። ዳስ ሰርቶ ከጥላው በታች ተቀመጠ። ምን ማለት ነው? በቃ ነነዌን ለማየት የሚያስችለው ኮረብታ ላይ የሆነ ለራሱ መጠለያ ሰርቶ ቁጭ ብሎ እሳት ሲወርድ ይጠብቃል ማለት ነው። በጣም እግዚአብሔር እንደው በእውነት በጣም ያሳዝናል። በመሰረቱ ያው መጽሐፍ ቅዱስ ላይ ተጽፎ የምናገኘው ለትምህርታችን የተጻፈ ብናስተውል የምንማርበት አንድ ታላቅ እውነት ነው። ማለት የትልልቅ ሰዎች ጥፋት ትልቅ ነው። ሰው እንደ መጠኑ ነው የሚያጠፋው። ትልልቅ ሰዎች አይሳቱ፣ ትልልቆቹን እግዚአብሔር ይጠብቅ። ግልጽ ነው የምናገረው። በአገልግሎት ቢሆን ትልልቆቹን፣ ትልልቅ ኃላፊነት ያለባቸውን፣ እንደው በአገር ላይ በሕዝብ ላይ ልዩ ልዩ ኃላፊነት ያላቸው ቢሆኑ በእውነት እግዚአብሔር ትልልቆቹን በማስተዋል ይሙላ። ጸሎት የሚያስፈልገው ለዚህ ነው። ይኸውላችሁ ትልቅ ሰው ወይም ቅድም ትልቅነት በስልጣን፣ ትልቅነት በሀብት፣ ትልቅነት በእውቀት፣ ትልቅነት ወንድሜ እንደዛ ሲል ነበር። ልክ ነው። ሰዎች ትልቅ ሰው ነው ሲባሉ እድሜ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሀብት ሊሆን ይችላል። የትልልቅ ሰዎች ጥፋት ትልቅ ነው። በተለይ ይኸውላችሁ በሰማይ በምድር ብቻውን አምላክ የሆነው እግዚአብሔር በሰማይና በምድር ባለው አጀንዳ አገልጋይ ያደረገው ሰው፣ መንፈሳዊ አደራና ኃላፊነት የተሸከመ ሰው፣ በተለይ መንፈሳዊውን ዓለም ጦርነት እረዳዋለሁ ብሎ የሚያስብ ሰው ከሳተ በጣም አደገኛ ነው። ይሄ ሰው አሁንም ጭምር ገና ልቡ ከግለት አልወረደም። አሁንም እሳት የሚመኝ ሰው ነው እና እግዚአብሔር ሌላ አስተማሪ አነሳ። እግዚአብሔርም አምላክም ቅል አዘጋጀለ። ቅል ቅድም አህያ ነበር ያልነው፣ አሁን ቅል አዘጋጀ። ደግሞ ትል ደግሞ ይመጣል በተራው። የትል ተማሪ አትሁኑ። በጣም ይገርማል። በቃ አልገባው አለ፣ ቃል አልገባው አለ። ምን ያርገው? የእግዚአብሔር ቃል አልገባው አለ። መንፈሳዊ ነገር አልገባው። የሚያውቀውን አያውቅም። አውቅ ነበር እኮ አለ፣ ግን አያውቅም። አንተ መሐሪ፣ አንተ ቸር፣ አንተ ይቅር ባይ፣ አንተ ታጋሽ፣ አንተ እንደዚህ መሆንን አውቃለሁ አለ፣ ግን አያውቅም። አሁንም ገና አያውቅም። አሁንም እሳት ነው የሚመኘው። ይኸውላችሁ እግዚአብሔር አምላክም ቅል አዘጋጀ። የራሱን ዳስ ሰርቷል፣ ግን ቅል አዘጋጀና ጭንቅላቱን ታድነው ዘንድ በራሱ ላይ ጥላ አደረገለት፣ እንድትሆን አደረገለት እና በዮናስ ላይ ከፍ ከፍ አደረጋት። ምን እግዚአብሔር ነው። ደስ ይላል። የኛ አምላክ እግዚአብሔር በዕለት ይኸውላችሁ ይህን ማድረግ ይችላል። ቅሊቱን አበቀለ፣ እላዩ ላይ አንጣልላት። እግዚአብሔር ይኸውላችሁ ባህር ያዛል፣
እጽዋቱን ያዛል። እግዚአብሔር አያውቁም የተባሉ መርከበኞችን ያዛል። በቃ ምድሪቱን አንቀሳቀሰ ያንን ህዝብ ለማትረፍና ይሄን ሰውዬ ለማቅናት ሁሉን አንቀሳቀሰ እግዚአብሔር። ይኸውላችሁ ከላይ እንድትጠልል አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። አሁን ጥላ አገኘ፣ ደስ አለው። ደግሞ እግዚአብሔር ሌላ አስተማሪ አዘጋጀ። በነገው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት፣ ቅርጥፍ አርጋ ቅሉን አደረቀችው። ደግሞ ሌላ አስተማሪ አዘጋጀ። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ይኸውላችሁ ዮናስ እስኪዝል ድረስ ፀሐይ ራሱን መታው፣ ለራሱም ሞትን ፈለገ ይላል። አዛለው እግዚአብሔር ጥውልግ አደረገው እና ሞትን ፈለገ። ሞትን የሚያስመኝ መከራ አገኘው ማለት ነው። ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ትቆጣ ዘንድ ይገባሃልን አለው። እርሱም መለሰ በድፍረት እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። ጀግና አይደል? ይገባኛል፣ ቁጣ ይገባኛል አለ። መለሰለት። እግዚአብሔርም መለሰ። ይውላችሁ የመጨረሻውን ትምህርት አንተ ትበቅል ዘንድ ላልደከምክባት ላላሳደግካት አንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል አለው። እኔስ አለው እግዚአብሔር ቀኛቸውንና ግራቸውን ለማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። የእግዚአብሔር ልብ ነው የምናየው እዚህ ውስጥ እዩ። በዚህ ታሪክ ውስጥ እውነቱን ለመናገር ቅድም እንዳልኳችሁ ነነዌን እግዚአብሔር ለማትረፍ ዮናስን እንደላከው ነው የምናስበው። ያ ብቻም አይደለም። ዮናስ ቢያስተውል ይውላችሁ የእግዚአብሔር ምሕረት ለሱም ጭምር ነው። እያስተማረው ነው፣ እየነገረው ነው። አንተ የእግዚአብሔር ሰው ተማሪ ያለው ነው። እነዚህን ሁሉ ነገሮች እያንቀሳቀሰ መልካም። ወደ መቋጫው ልምጣ። ይሄ ታሪክ ብዙዎቻችን የምናውቀውና ደጋግመን ያነበብነው ታሪክ ነው። ቅድም ወደ አነበብኩት ወደ ማቴዎስ 12 ስመጣ አጠቃላይ እሱ ላይ ነው ማድረገው። ጌታ ኢየሱስ ክርስቶስ ራሱ ነው የተናገረው። ቅድም እንዳነሳሁት ምዕራፍ 12 የመጀመሪያው አንቀጽ ላይ ታሪኩን ቅድም ስላነበብኩት ዝም ብዬ ላስታውሳችሁ። ጌታ ኢየሱስ ከደቀ መዛሙርቱ ጋር በእርሻዎች መካከል ሲያልፉ ደቀ መዛሙርቱ እሸት ሲቀጥፉ አዩና ፈሪሳውያን ተቆጡ እና ቁጣቸውን ተከትሎ ጌታ ተናገረ። ወደ ኋላ ወስዶ ቅድም ወንድሜ ደጋግሞ ያነሳውን ዳዊትን ከሳውል ከሸሸ በኋላ በጣም ተርቦ በህብስት ገበታ ላይ የሚቀመጠውን ሊበላው የማይገባውን እሱም አብረውትም የተከተሉትም ሰዎች ሊወስዱት የማይገባውን ህብስት በረሃብ ጊዜ ከቤተ መቅደሱ ወስዶ በልቷል። አብረውትም የነበሩ ተመግበዋል። በጣም በአስጨናቂ ሰዓትና ጊዜ ደቀ መዛሙርቱ ተርበዋል። አስተውሉ። አሁን በመሃላቸው ያለው ኢየሱስ ነው። ተከትለው እየሄዱ ያሉ ማንን ነው? ኢየሱስ ክርስቶስን ነው። ከክርስቶስ ጋር ኩት እያሉ ከኋላ እየተከተሉ ርቧቸው ስለነበረ ሸምጠጥ አድርገው ያንን እሸት ቃም አረጉ። በዙሪያው የነበሩ ሰዎች ተቆጡ። ዕለቱ ሰንበት ስለነበረ ጌታ ኢየሱስ ይህን ታሪክ አነሳና በሰንበት በህብስት ገበታው ላይ የሚቀመጠውን ህብስት ካህናት ሰንበትን እንዳይሽሩ የታዘዙትን ሕግ አልፈው ይመገቡ ነበር። ይሄን አታውቁም አላቸው። መድፊያው ምንድን ነው? መጨረሻው ምንድን ነው? ከቤተ መቅደስ የሚበልጥ እዚህ አለ። ኢየሱስ ነው መሃላቸው ያለው። የህይወት እንጀራ ነው መሃላቸው ያለው።
ሰሎሞን ከሰራው መቅደስ ጋር እኔ አንዳንድ ማነጻጸሪያዎች ራሱ ስላነጻጸረው መጽሐፉ ላይ ስላለው አነሳለሁ እንጂ እኔ እውነቴን ነው የምላችሁ ኢየሱስ ክርስቶስ ከሌሎች ጋር ሲነጻጸር ይከፋኛል። ደስ አይለኝም። ግን ራሱ ነው ያለው። ከቤተ መቅደስ ሰሎሞን ከሰራው በኋላም እንደገና በኋላም እየታደሰ በኋላ ልም ብሎ ከጠፋው ከቤተ መቅደስ ጌታ ኢየሱስ ከማን ጋር ይነጻጸራል? ከቤተ መቅደስ የሚበልጥ እዚህ አለ አላቸው። የእሱ ደቀ መዛሙርት ናቸው። ጌታ ኢየሱስ ይሄንን አለ። አሁንም ቅድም ያነሳሁትን ርዕስ ያደረግነውን ክፍል ላስታውሳችሁ። ከዮናስ የሚበልጥ እዚህ አለ አለ። ከዮናስ የሚበልጥ እንደው ሌላም አይጠፋም። ኢየሱስማ ቅድም እንዳልኳችሁ ነው ራሱ ስላለው ልበለው እንጂ ከዮናስ ጋር ቅድም ካልኩት እንደው ጨርሶ ይውላችሁ በገዛ ፈቃዱ ከአርያም የወረደው እንዴት ከእግዚአብሔር ከኮበለለው ጋር ይነጻጸራል? ለገዛ ክብሩ 120,000 ሕዝብ ሊያነድ የተነሳው ተደብቆ እሳት ሲፈልግ የነበረው በመስቀል ላይ ሆኖ እንኳ የሚያደርጉትን አያውቁም ይቅር በላቸው ካለው ጋራ እንዴት ይነጻጸራል? ዮናስ 3 ሌሊት በአሳ አንበሬ ሆድ ውስጥ ነበረ። ኢየሱስ የሕያው እግዚአብሔር ልጅ እኛን ስለማዳን ወደ ምድር ልብ ወረደ። ወደ መቃብር ድንጋይ ተገጠመበት። ይሄ ኢየሱስ ሞትን ድል አድርጎ ተነሳ። ከዮናስ የሚበልጥ እዚህ አለ። ከማንም ጋር የማናነጻጽረው በገዛ ፈቃዱ ራሱን ስለ ሁላችንም አሳልፎ የሰጠ የሚወደን የሚራራልን ራሱን ስለኛ ይውላችሁ ያኛው ስለ እሱ ህዝቡን ሁሉ ሊያቀልጥ ተነሳ። ሸሸ። ገንዘብ ከፍሎ የማይገባ ለእግዚአብሔር ሰው የማይገባ ለነብይ የማይገባ ለትልቅ ሰው የማይገባ በጣም ኩስስ ያለ ነገር አደረገ። ይሄኛውስ አባቱን ፈጽሞ አከበረ። የአባቱን ደስታ ለመፈጸም የሁላችንንም በደል ተሸከመ። ከዮናስ የሚበልጥ እዚህ አለ ወገኖቼ። ከጥበበኛው ከሰሎሞን በጥበብ ብዙዎችን ካስገበረው ከቤተ መቅደሱ ሶሎሞን በብዙ ክብር ካሰራው ደግሞ ከዮናስ የሚበልጥ እዚህ አለ። ይሄ ጌታ ከኔና ከናንተ ጋር አለ። እስኪ በሉ ይሄንን ቃል ከቤተ መቅደስ የሚበልጥ በሉ እስኪ። እዚህ አለ። ከቤተ መቅደስ የሚበልጥ አይደል? በተለይ እንደምታውቁት ያለ ነው እዚህ ነው አይደል? እና አንዳንዶች አይቻለሁ። 1-2 ኮሜንት ጊዜ አይ መምህር አሰግድ ይላል ከታች። ያንን ከመሰለ ካቴድራል እንደው ወደዚህ ባለፈው እንትን ይሄን ጊዜ ነው መሰለኝ እዛ ዲላ ቤቷ ትንሽ ናት ቆርቆሮ ናትና ወደዛ ስንሄድ ያችን ፎቶ ፖስት አድርገዋል ሰዎችና እንደውም ቆሜ እያገለገልኩ ነው ያልሰማዋቸው እዛ ውጭ የነበሩት ናቸው የነገሩኝ እንጂ እዛ መስኮት ላይ ቆመው እንዲጃቸው ላይ ውይ ያሰግድ እንደው እንዲሆነ አረፍከው ይላሉ አሉ። እኛን ካቴድራልም አልሰበሰበንም፣ ይህም ህንፃም አልሰበሰበንም። የሰበሰበን ኢየሱስ ነው። አዎ እግዚአብሔር ይባረክ። የኛ አድራሻ እሱ ነው። እሱ ባለበት እንሆናለን፣ እኛ ባለንበት አለ። ይሄ ጌታ የኛ አድራሻ ነው፣ የኛ መኖሪያ ነው፣ የኛ መሸሻ ነው። ወደሱ ነው የኮበለል ነው የሸሸነው፣ ወደሱ ነው። እግዚአብሔር ይባረክ። በእውነት እግዚአብሔር ይመስገን። ከዮናስ የሚበልጥ እዚህ አለ። ከቤተ መቅደሱ የሚበልጥ እዚህ አለ ከኛ ጋር። ከዮናስ የሚበልጥ እዚህ አለ። ከዮናስ የሚበልጥ ራሱ ጌታ ኢየሱስ ነው የተናገረው። ከዮናስ የሚበልጥ አዎ፣ እኛን ስለማዳን ራሱን አሳልፎ የሰጠ በፍቅር የታዘዘ ከአርያም የመጣ የባሪያን መልክ የያዘ እንደ ሰው ተገኝቶ ራሱን ያዋረደ የተሸከመን ያተረፈን ከዮናስ ጋር የማናነጻጽረው የኔና የናንተ የነፍስ መልህቅ ከኔና ከናንተ ጋር አለ ጌታ ከኛ ጋር። ይሰማችኋል? ህልውናው ይሰማችኋል? ጌታ ኢየሱስ አለ ከኛ ጋር።
አዎ እኛን አጸድም አይደለም የሚሰበስበን። አሁን ካለንበት መሰብሰቢያም በጣም የተለየ እንደው ዶም ያለው በወርቅ የተለበጠን ቢኖር እሱ አይደለም እኛን የሚሰበስበን። እኛ የተሰበሰብነው ወደ ጌታ ወደ ኢየሱስ ነው። ማደሪያችን እሱ ነው። እሱ በእኛ አለ፣ እኛ በሱ እንኖራለን። ክብር ለስሙ ይሁን። እግዚአብሔር ይባረክ። እግዚአብሔር ይባረክ። መጨረሻ አንድ ነገር ብዬ ላብቃ። የነነዌ ሰዎች ሁሉም ቅድም እንዳልነው ንስሐ ገቡ አይደል? እና ጥጆች ከላሞቻቸው ጋር እንዳይገናኙ አደረጉ። አመድ ነሰነሱ፣ ማቅለበሱ እና ጾሙ፣ ጸለዩ 3 ቀን። እግዚአብሔር ራራላቸው፣ ምህረት አረገ። ዘመኑም ቅድም እንዳልነው ወደ ኋላ ነው። ከአዲሱ ኪዳን 700 ዓመት እንደዚህ አለፍ ብሎ ቀደም ብሎ ነው። በሌላ ቋንቋ በብሉይ ኪዳን ዘመን ማለት ነው። በደንብ አድርጋችሁ አስተውሉ። ይኸውላችሁ ጾምና ጸሎት በአዲስ ኪዳን ቅዱሳት መጻሕፍት ውስጥ ተመዝግቧል። ጌታም ስለ ጾም አስተምሯል አይደል? ይሄን አስመረንበት እንለፍ። ጌታም ስለ ጾም አስተምሯል። በምትጾሙበት ጊዜ ብሏል። ጾም ተገቢ መሆኑንም ይናገራል። ጌታ በተደጋጋሚ በዚህ ዙሪያ ተናግሯል። ጳውሎስም ብዙ ጊዜ በመጦም እንቅልፍ በማጣት ሌትና ቀን ያገለገለውን አገልግሎት ይናገራል። በቅዱሳን ሕይወት ውስጥ ጾምና ጸሎት እንደነበረ መጽሐፍ ቅዱስ ይናገራል። በደንብ አድርጋችሁ አስተውሉ። አንድም የመጽሐፍ ቅዱስ ክፍል በአዲስ ኪዳን ከኃጢአት ስርየት ጋር ተያይዞ ከጾምና ጸሎት ጋር ተያይዞ አልተጠቀሰም። አስተውላችሁ ከሆነ በደንብ አድርጋችሁ ስሙኝ። ከኃጢአት ጋር ተያይዞ በዓለም ያለውና ያላመነው በክርስቶስ በማመን ማምለጥ ነው የሚያስፈልገው። አንዴ በቀረበለት መስዋዕት በክርስቶስ ያለነው እኛ ደግሞ በስጋው በኩል በመጋረጃው በኩል ወደ አብ ለመግባት ድፍረት አለን። በእግዚአብሔር ቤት ላይ ደግሞ ማን አለ? ሊቀ ካህናት ኢየሱስ አለ። በደንብ አድርጋችሁ ስሙኝ። የምናቀርበው የለም፣ የምናቃጥለው የምናጨሰው የለም። በሐዲስ ኪዳን ጾምና ጸሎት ከኃጢአት ስርየት ጋር ተያይዞ አንድም ቦታ ተጠቅሶ አናገኝም። ከኃጢአት ጋር ተያይዞ ሰው ወደ እግዚአብሔር መመለስ አለበት፣ ንስሐ መግባት አለበት። እኔ ኃጢአተኛ ነኝ፣ በፈሰሰው በልጅ ደም ይቅር በለኝ ማለት አለበት። ዛሬም ቢሆን ሰው ንስሐ መግባት አለበት፣ ሰው ወደ እግዚአብሔር መመለስ አለበት። ስለ ቤተ ክርስቲያን የደመቀና የተዋበ አገልግሎት ጳውሎስ እንዳለው ስለ አብያተ ክርስቲያናት ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው እንዳለ ስለ ቤተ ክርስቲያን፣ ስለ ቅዱሳን ሕይወት፣ ስለ አገልግሎት፣ ስለ ሌሎችም ጉዳዮች ጾምና ጸሎት የታመሙ ሰዎች እንዲፈወሱ በስሙ ኃይል ነው በእርግጥ ፈውስም የሚከናወነው። ጾምና ጸሎት ብዙ ቦታ ላይ ተመዝግቦ እናገኛለን። ጌታ ኢየሱስ ለምሳሌ ደቀ መዛሙርቱን በተመለከተ ያናጋንንት ማውጣት አቅቷቸው ለምንድን ነው ሲሉ ጌታ ተቆጣ አይደል? ገሰጻቸው። እስከ መቼ ድረስ ከእናንተ ጋር አላቸው። ጠማማነታቸውንም ተናገረ እና እንዲህ አይነቱ አለ ያለ ጾምና ጸሎት አይወጣም አለ። ያለ ጾምና ጸሎት ማለት ያንተ ረሃብ ነው የሚያስወጣው ማለት አይደለም። ጾምና ጸሎት ይውላችሁ በጽኑ ፈቃድ በእግዚአብሔር ፊት ራስን መስጠት ነው። ስለዚህ እግዚአብሔር ጸጋ በብዙ መንገድ እንዲበዛ እንዲህ አይነት ጾምና ጸሎት እንደሚያስፈልግ ይውላችሁ ለምልጃ ለብዙ ነገር ጾምና ጸሎት እንደሚያስፈልግ እናውቃለን። ለምሳሌ አሁን ያለንበትን ዘመን እኔ እኛ መቼም በጣም የሚገርመኝ እግረ መንገዴን አሁንም አንድ ነገር ተናግሬ ልለፍ። ጌታ ኢየሱስ 33 ዓመት ከ4 ወር በምድር ላይ ኖር አይደል? እና ገና አገልግሎቱ ሲጀምር 40 ቀን 40 ሌት ጾመ ጸለየ። በ33 ዓመት ከ4 ወር የአገልግሎት ጊዜው ስንት ጊዜ ነው 40 ቀን 40 ሌሊት የጾመው? ስንት ጊዜ ይመስላችኋል? አንድ ጊዜ አይደል? በየዓመቱ ያንን አደረገው። የነነዌ ሰዎች 3 ቀን ጾሙ ጸለዩ። እግዚአብሔር ታሪካቸውን ለወጠው። እኛ ግን በየዓመቱ ነነዌን እያሰብን ያውም የነሱን እያሰብን እኛ እኮ የራሳችን ብዙ እኮ ጉድ አለብን። ብዙ እኮ የሚያጸልይ ነገር አለን። ምድሪቱ በምታልፍበት ነገር ሁሉ በጾምና በጸሎት በእግዚአብሔር ፊት መሆን ያስፈልጋል። በእውነት እግዚአብሔር ትውልዱን ወደ ራሱ እንዲመልስ ሰዎች እንዲያስተውሉ የእግዚአብሔር ጸጋ የእግዚአብሔር ምሕረት እንዲበዛ መጾምና መጸለይ ያስፈልጋል። እኛ የነነዌን ጾም አይደለም የራሳችን ጾም ሊኖረን ይገባል። በእግዚአብሔር ፊት ምድራችንንም ሕዝባችንንም ቤተ ክርስቲያንንም በአጠቃላይ ብዙ ነገሮችን ይዘን የምንገኝበት
የጾም መታሰቢያ እኛንን የምናደርገው መታሰቢያ የተለያዩ ታሪኮች በተለያየ ዘመን የተጾሙ ጾም ክፉ ነው እያልኩ አይደለም። በዛ ምሳሌ ሆኖ ተቀምጦ ከዛ ጋር ተያይዞ የራስ ጾም ከሆነ ወደ ራሳችን ርዕስ ካመጣንበት ችግር ላይ ኖረው ይችላል። ግን እኛ ጌታ የጾሙን ጾም የምናስታውስ፣ ነነዌን የምናስታውስ፣ የቀደሙትን የምናስታውስ መታሰቢያ ጾምና ጸሎት የምናደርግ ምስኪኖች መሆን የለብንም። በእግዚአብሔር ፊት እንውደቅ፣ በእግዚአብሔር ፊት ራሳችንን እናቅረብ። ስለ ኃጢአታችን አንዴ የቀረበው ለሁል ጊዜ የሚሆነው ዛሬም የምንቀርብበት እሱ ነው። የምናቀርበው ነገር የለም። ግን ለምልጫ ምድሪቱ ወደ እግዚአብሔር ፊቷ እንድታዞር ይሄ ጦርና የጦር ወሬ ከምድራችን እንዲነሳ ይሄ የምንሰማቸው የሚያስጠሉ ነገሮች ከህይወታችን ከምድራችን ዞር እንዲል ሁላችንም ወደ እግዚአብሔር ፊታችንን ማዞር ይገባናል። እንጸልይ፣ መንፈሳውያን እንሆን። እንደ ዮናስ እንዳይጠፋብን፣ ብዙ ነገር እንዳይጠፋብን፣ ማስተዋል እንዳናጣ ወደ እግዚአብሔር እንመለስ። መፍትሄው እግዚአብሔር እጅ ነው ያለው። እግዚአብሔር ዛሬም ሕያው ነው። እግዚአብሔር ዛሬም ሕያው ነው። እግዚአብሔር ዛሬም ሕያው ነው። ይሰማል። እግዚአብሔር ሕያው ነው። ይወዳል ሰው ልጆችን ሁሉ። እግዚአብሔር ዛሬም ፍቅር ነው። አላዝንምን አለ። ከ120 ሺህ የሚበዛ ህዝብና እንስሳ ላለባት ምድር አላዝንም አለው። እግዚአብሔር ዛሬም ይራራል። የክርስቶስ አባት ነው እግዚአብሔር። ዛሬም ይሰማል። ይሄን እንዳረሳ እግዚአብሔር ጸጋና ምሕረት ይብዛልን።